ኢየሱስ ማለት ነው። ሌላ ነገር እኮ እንትና ትበለዋ። ኢየሱስ የተባለው እኮ በስጋ ሲገለጥ ነው እኮ ችግር የለውም። ወልድም በለው ችግር አለው እንጂ እንዴ ቆይ ክርስቶስን በለው ቆይ እንዴ ቆይ ምንም በለው ብሎ ነገር የለም። ይኸውልህ ኢየሱስ የሚለው ስም ከስጋ ጋር የተዋሃደበት ስም ነው። ቆይ ስጋ ይመለካል እንዴ? ይቅርታ እሺ አይ ፊልሞን የዛሬ በቃ ክርስትና ሊጠፋ ነው። ቆይ አንዴ እሺ ሀቢቢ አይ እኔ ቆይ ኢብኑዬ ቆይ ላውራ እሱ አውራ ብሎ ሚውት ሲያደርግ እያየ አንተ ኡስታዝ ነው እኮ አውራ ብሎ እሺ ብሎ ሚውት አደረገ አክብሮኝ። አንተ ግን ይኸውልህ አላሁ ሙስተዓን ባይዜ ብዙ እንትን አትበሉ እሺ፣ አትደናገሩ። እኔም ብዙ አዲስ አስተምሮ እየሰማሁ ነው ሰሞኑን። ብቻ ቆይ እናወራለን፣ አንዳንድ ነገሮች አሉ እናወራለን ብቻ። ኤኒዌይስ ክርስቶስ ሰው አይደለም የሚል ብቸኛ ሰው ነው የመጣው። እኔ ያየሁት ክርስቶስ ሰው ነው ብዬ አላምንም የሚል ብቸኛ ሰው ነው። እንደዛ ነው አይደል ያልከው? ካልተሳሳትኩኝ። ቆይ አሚር ለምን ማለትም እኔ እንትና አትላትልኝ። አሁን ይኸውልህ የሰው ሁለንተና ምንድነው? የሰው ሁለንተና ሁሉ ነገሩ ኔቸር ነው። ክርስቶስ ሰው ነው ብለህ ታምናለህ ወይስ አታምንም? ቆይ ላውራልህ አሚር፣ እንዳውራ እኮ ታፍነኛለህ። ላውራ እና ከዛ አሳቤን አንደርስታንድ ታደርጋለህ። አንተ መጥፎ ሰዓት አይኔ ላይ ገባ። ምን ላድርግሽ? ምን አንቀሸቀሽ? መጥፎ ነህ ምናምን አትበል። የሰው መጥፎ የለም። ይኸውልህ ማለት እኔ መጥፎ ነህ አላልኩም። መጥፎ ሰዓት ላይ አይኔ ላይ ገባ። ለምን ተንቀሸቀሽክ? እኔ የሆነ ሰው ካልተንቀሸቀሸ ወላሂ አልይዘውም። አሁን ኤንጅል ማለት ነው መምህርህን ኤንጅል በጣም ነው የምወደው እኔ ያለውና በደንብ ትወደኛለህ። ተው አሁን ቀጥል አውራ። ኢየሱስ ክርስቶስ ሰው ነው ብለህ ታምናለህ ወይስ ሰው ነው ብለህ አታምንም? ቆይ ላውራለህ። ይኸውልህ ስማኝ ላውራለህ። የሰው ሁለንተና ኔቸር ነው። የሰው ሁለንተና በአጠቃላይ ሰው የተባለ ሁሉ ኔቸር ነው። ክርስቶስ ግን እኛን ለማዳን ነው ስጋው ኔቸር የሆነው። ስጋው ብቻ ኔቸር ነው እንጂ ኢየሱስ ኔቸር አይደለም። ገባህ አሚሮ? አሚር ገባህ? ኢየሱስ ሰው ነው ብለህ ታምናለህ ወይስ አታምንም? ቆይ እንደና እንዳንተ ሙሉ ፐርፌክት ሁሉ ኔቸር አይደለም እያልኩ ነው። ሙሉም ይሁን ግማሽም ይሁን 100% ሰው ይሁን በዚህ መንገድ ግራ ይገባቸዋል። እኔ በእውነት በዚህ መንገድ ግራ በጣም ለምንድን ነው ግን ሰው ሲያወራ መሀል ላይ መግባት የምትወደው? ፍጹም ሰው ነው የሚስል የለነ እኮ አሚርዬ። ለምን እናንተ አሁን ፍጹም ሰው ነው። ስለዚህ እሺ በቃ በዛም ይሄድ በቃ እኔ እሱን አይደለም ሰው አምላክም ነው ብላችሁ ሰውን የምታንጀረጅሩት መንገድ እኔ እንደዛ ስል እኔ ለምን ትቃወመኛለህ አሚር? እንዴ እኛ እኮና ባይዞ በጣም ነው እኔ የምደግፍ ያንን ሐሳብ። ግን ክርስትናው ላይ አዲስ አስተምሮ ስለሆነ ነው። እውነተኛው ተቀበላለህ። ፍጹም ሰው አይደለም ክርስቶስ የሚለው ፍጹም ሰው ፍጹም አምላክ አይባልም የሚለውማ ትክክለኛ ትምህርት እኮ ነው። ፍጹም ሰው አይደለም፣ ትክክለኛ ትምህርት አይደለም። ፍጹም ሰው ነው የሚል ፍጹም ምን መጽሐፍ ቅዱስ ላይ የለም ሲጀመር። አምጣልኝ እስቲ ፍጹም ሰው ነው የሚል። ፍጹም ሰው ማለት እኮ ሙሉ የሰውን ማንነት የያዘ ማለት ነው ፍጹም እኮ። ስለዚህ ኔቸር ነው ፍጹም ሰው ማለት ኔቸር ነው ማለት ነው በአጠቃላይ አይደለ? ኔቸር ተፈጥሮ ነው፣ የተፈጠረ ነው፣ ፍጡር ነው አይደለም እንዴ? የሰው ሁለንተና ፍጡር አይደለም? ይኸውልህ ምን መሰለህ ኢየሱስ ለአንተ ፍጡር ነው እንዴ? ቆይ አይደለም። እኔ እንደዛ እያልኩ አይደል። የሰው ሁለንተና ምድር ፍጡር አይደለም? እናውራ እስኪ። ይሄን አንተ ኢየሱስ ለአንተ ፍጡር ነው ወይ? ኢየሱስማ ፍጡር አይደለም እኮ። ኢየሱስማ አምላክ ነው። እና ስጋው ፍጡር ነው? ስጋው ፍጡር ነው። ከድንግል ማርያም አይደል? ስጋው ጅማሬ ያለው እኮ ምድር ነው። ስጋው ፍጡር ተሆነ ታዲያ ፍጡር ነው አልከው እኮ። በቃ ኢየሱስ አንተ አሁን ያልገባ ምንድነው? ስጋ ውስጥ አንተ ነፍስ አለ እያልከኝ ነው። ቆይ ያለዛ ስጋ ኢየሱስ አለ አይደል? ይኸውልህ ያለዛ ስጋ ኢየሱስ አለ ወይ? ቆይ ሰማኝ። ኢሳይያስ 42 መጽሐፍ ቅዱስ ይዛል? ችግር የለውም። መጽሐፍ ቅዱስ ይዛል?
ኢሳይያስ 42 አይ ምዕራፍ እንትን ጥቅሱን አንድ ተወውና እንደዚሁ ንገር። አይ እኔ ዝም ብዬ አላወራም እኮ ማስረጃ ይኸውልህ አዳምጠኝ። ይሄንን በእውቀት እናውራ። ከምን አንጻር እንደዛ አልክ ስትለኝ ማስረጃ አቅርቤ ብተነባው ይሻላል። እሺ አንተም አነበው ችግር የለም። እኔ አንተም እሺ በቃ ተው ችግር የለውም። ኢየሱስ ክርስቶስ ከማርያም ነፍስን ተካፍሏል፣ ነፍስን ተካፈለ የሚል ማስረጃ አምጣልኝ። እሺ ጥሩ ኦኬ። ከድንግል ማርያም ነፍስ ካልተካፈለ የሰው ልጅ መሆን ይችላል? ከድንግል ማርያም እኮ ነፍስን ከተካፈለ ኃጢአት አለበት ማለት ነው እኮ ወንድሜ። አይምሮን ከፈተው እንጂ ታዲያ ነፍስ ከሌለው እንዴት ሞተ? ቆይ ነፍስና ስጋን ከማርያም ካልወሰደ ማን ነው ኢብኑ የሰው ልጅ ነው? ቆይ ኢብኑ ጣልቃ አትግባ። ቆይ ምን መሰለህ፣ አንዴ ሚዩት አድርግ አንዴ። እሺ ኢብኑ አኺ አሁን እኔ በቃ በጣም እኔ አዲስ ሃይማኖት ስትመሰርቱ ግን አማክሩ ፕሊስ፣ የሆነ መጽሐፍ ምናምን እንድናነብ ማለት ነው። አዲስ ሃይማኖት በጣም አዲስ። ኧረ በእናትህ እስቲ መሀል አይገባም እንዴ? አማክሩን የሆነ እንድናነብ እንድንረዳ። ሜቢ ጥሩ ከሆነ እኮ እኛም እንቀበላለን አይደለ? አሁን ሰሞኑን በጣም አዳዲስ ነገሮች እየሰማን ነው በጣም ማለት ነው። እና እስቲ ትንሽ እንማር። ኢብኑ አኺ ቀጥሎ። አሚሮ ምን መሰለክ አዳዲስ የሆነው ለምንድን ነው ታውቃለህ? በእናንተ ጥያቄ መሰረት ምክንያት ነው። ወይኔ እውነተኛ እውነት ታቂውጣል። የእውነት በቃ ከኛ ጥያቄ ሽሽት ነው የምር። ምን እንደሆነ ነገር አሁን በአብ በወልድ በመንፈስ ቅዱስ ስም ሁሉም ኦርቶዶክስ ነኝ ብሎ ተጠምቋል። ግን የገባው ማለት ነው የሚመስለው አለ ለራሱ ያንን ይዞ ነው የሄደው የሚኖረው ሰው። ከዛ አሁን ስትጠይቀው ሁሉም የገባውን ነው የሚነግርህ። አሁን ለምሳሌ እኔው ሶስት አምላክ አለ ነው የምልህ አይደለ? ለምንድን ነው ይሄን የምልህ? እኔ እስከዛሬ ስላሴ ማለት ሶስቱ አምላኮቹ እንደሆኑ ነው የማውቀው። የተማርኩትም እንደዛ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። እያንዳንዳቸው አካላት አምላክ ስለሆኑ ሶስት አምላኮች አሉ። በስልጣን በአገዛዝ በባህሪ በህልውና ግን እኩል ስለሆኑ አንድ አምላክ ናቸው። እኔ የማውቀው ትምህርት ይሄ ነው። አሁን ቲክቶክ ላይ መጥቶ ሊቅ የሚባለው ሶስት አምላክ የለም ማለት። ስለዚህ ሊቁ የሚባለው ራሱ መድረክ ላይ እስከዛሬ የምንማረው ያስገነዘበን ሌላ፣ ቲክቶክ ላይ መጥቶ የሚያስገነዝበን ሌላ ሆነ። ምክንያቱም ሶስት አምላክ የለም ብሎ መድረክ ላይ አንድም ሰው አያስተምርም። እስቲ ያስተምር። የትኛውን ቤተክርስቲያን ብትሄድ ሶስት አምላክ የለም የሚል ኦርቶዶክስ እኔ ሰባኪ አላየሁም። አሁን ቲክቶክ ላይ ሶስት አምላክ የለም በቃ ተንሰራፍተው። ሶስት አምላክ አንልም የሚለው የለም ወደሚል ነው የመጣው። አንልም ማለት አንድ አምላክም ብለን እናምናለን ነው። አሁን አንልም የሚለውን ጭራሽ የሉም። ሶስት አምላክ የሉም ብለው ቁጭ አሉ። ሶስት አምላክ ከሌለ አካላቶቹ ናቸውና አምላክ የተባሉት ሶስት አካል የለም ማለት ነው። ሶስት አካል ከሌለ እግዚአብሔር የለም። በቃ አሁን እየሆነ ያለው መሰለ መለኮት የሚለው ቃል ወይም መለኮት ማለት አምላክ ማለት ነው። መለኮት የሚባለው የእግዚአብሔር ባህሪው ብቻ ሳይሆን አካሉም መለኮት ነው። አሁን መለኮት ያሉት አሁን ባህሪውን ብቻ ነው። ያ መለኮታዊ ባህሪ ግን ከዛ ከመለኮታዊ አካል ነው የሚወጣው። ስለዚህ ሶስት መለኮታዊ አካሎች አሉ፣ ሶስት መለኮቶች አሉ ማለት ነው። ግን መለኮታዊ ባህሪያቸው ግን አንድ ነው ትክክለኛው ትምህርት። አሁን ሶስት መለኮት የለም ማለት ሶስት መለኮታዊ አካል የለም እያሉ እኮ። በሌላ አነጋገር መለኮት ማለት አምላክ ማለት ነው። ሶስት አምላክ የለም እያሉ ማለትም ሶስት አምላክ የሆኑ ሶስት አካሎች የሉ እያሉ ነው። ሶስት አምላክ የለም ማለት አምላክ የሆኑ ሶስት አካሎች የሉም ማለት ነው በሌላ አነጋገር። እና የሌለ ነው በቃ እያስተማሩን ያለው የሌለ ነው። እና
እኔ እንደውም ልንገርህ እኔ እንደዚህ አይነት ትምህርት ያስተምራሉ ብዬ አልጠበቅኩም ቲክቶክ ላይ። እኔ ቲክቶክ ላይ የመጣሁት ምን አናዶኝ እንደሆነ ታውቃለህ? እውነት ቆይ ፊደል፣ እኔ ቲክቶክ ላይ ኦርቶዶክስ ነኝ። እኔ ቲክቶክ ላይ የመጣሁት ማህበረ ቅዱሳን የሚባል ማህበር በመንፈስ ቅዱስ የሚወጣውን አውደ ምሕረት ላይ በመንፈስ ቅዱስ የሚወጡትን አጋንንት በአጋንንት ነው የሚወጡት ብሎ ቪዲዮ እየሰራ ስላስቸገረ ነው። በቅዱስ ሚካኤል ስም በእግዚአብሔር ስም የወጣው አጋንንት በሰይጣኑ እግዚአብሔር ስም ነው የሚወጣው ብሎ ቪዲዮ ሰርቷል። በራሱ በሚዲያ በማህበረ ቅዱሳን ቴሌቪዥን ማለት ነው። ማንን ነው የሚላቸው? እነዚህ የሚያሳድዳቸው ጸጋ ያላቸው አገልጋዮች እና እዛ እንዴት ምናምን ብሎ እሱ አናዶኝ ነው የመጣሁት። አሁን 3 አምላኮች ሁሉም ብለው ከመጽሐፍ ቅዱስም ሥላሴ የሚል 3 ቦታ ሰረዙ። ምሳሌ 8:22ን የመንገዱ መጀመሪያ አድርጎ ፈጠረኝ ብለው ቀየሩት። ወለደኝ የሚለውን ፈጠረኝ አሉት። ስለዚህ ሌላ ሚስጥረ ሥላሴውን ራሱ እያስካዱን ነው ያሉት። ማን በቃ የዘመኑ ሊቅ። ስለዚህ እውነተኛው ስለ ማጥመቅ ስለ ጸጋ ምናምን በጣም እየተሳሳትክ ነው መሆኑ ቀረና ስለ ሚስጥረ ሥላሴ ሰዎች ሲሰሙ በጣም እየሳትክ ነው። ባጭሩ ምንድነው እውነተኛ ተረት ቆይ እኔ የምለው ባጭሩ ምለው የተማርነው ሌላ መልሶ ደግሞ እዚህ በቲክቶክ የሚያስተምሩ ሌላ። እንደገና ደግሞ አንዳንዴ ምን ይሆናል መሰለክ ሰው የገመተው አውቅ ያለው ብሎ የሚያስበው ሌላ፣ የቤተ ክርስቲያኗ ትምህርት ሌላ ይሆንና በቃ ያው እንደምታውቀው ሚስጥረ ሥላሴ ኮምፕሌክስ አይደል? ሁሉም ምን ሲመጣ የሚያስረዳው ሌላ። ግን ያው በአብ ወልድ መንፈስ ቅዱስ ስለተጠመቀ ኦርቶዶክስነቱን ማንም ያስረዳት። እሺ ቴንክ ዩ። እሺ ላውራ ፍቀዱልኝ ከእውነተኛው ጋር ቀጥል ብራዘር፣ ችግር የለውም። አውር ውስጥ የተወሰነ ዲያሎግ አድርጎ ተነሱ። እሺ ማለት ከእውነተኛው ጋር እንደገባሁት የሰማሁት ነገር አለ። ለሁላችሁም ሰላም ለእናንተ ይሁን። የጌታ ኢየሱስ ክርስቶስ ጸጋ ይብዛላችሁ። ኢየሱስ ክርስቶስ ያድናል። አሁን መቀጠል ትችላለሁ። እውነተኛው እየተናገረ ያለው ነገር ፍጹም የተሳሳተና መጽሐፍ ቅዱስ እንደሚለው አይደለም። አሁን እውነተኛው የፈለገውን አንድ ሰው የፈለገውን ስለ ኢየሱስ ክርስቶስ መቅጠፍ ይችላል፣ እንደፈለገ ማውራት ይችላል። ምክንያቱም ፍቃድ ተሰጥቶታል። የሰው ልጅ ስለሆነ እንደፈለገ ማውራት ይችላል። ነገር ግን አሁን እኛ ክርስቲያኖች 3 አምላክ አለን ብሎ የሚያስብ ከሆነ ወይም ደግሞ የሚያወራ ከሆነ እኛ የምናምነው በመጽሐፍ ቅዱስ ስለሆነ የአንተ ቤተክርስቲያን እዛ ተረትን እዛው ያዘውና እኛውን ስለ ተረት ልናወራ ስለ እንቆቅልሽ ልንፈታ አይደለም እዚህ ጋር የመጣነውና እንደ ክርስትና የሚል ነገር የሚያገናኘን ከሆነ ኢትስ ኦኬ ኖርማል ነው። አሁን እያወራን እየተግባባ እንድንሄድ የምፈልገው መጽሐፍ ቅዱስ ክርስቲያኖች 3 አምላክ አላቸው የሚል ካለ አንተ ትክክል ነህ፣ ልታሳየን ትችላለህ። ትክክል ነው፣ እውነተኛው ትክክል ነህ። ወር ደግሞ እኔ አንተ ቤተክርስቲያን መጥቼ ይጠመቃሉ። ነገር ግን መጽሐፍ ቅዱስ እኛ ሰዎችን ለማስደሰት፣ ሙስሊሞችን ለማስደሰት፣ ፕሮቴስታንቶችን ለማስደሰት፣ ኦርቶዶክስን ለማስደሰት ሳይሆን የሆነ ሰንበዲ ለማስደሰት ሳይሆን መጽሐፉ እንደሚለን ነው እኛ እዚህ ጋር የምናወራው። ምክንያቱም ማንም ቢናገር እንደ እግዚአብሔር ቃል ይናገር ስለሚል አንተ ከእግዚአብሔር ቃል ወጥተህ የራስን ፍልስፍና የመጨመር መብት አለ። ነገር ግን ትክክል እንዳልሆንክ ልነግርህ ነው የመጣሁት። ስለዚህ አንተ እኛ ክርስቲያኖች 3 አምላክ አላቸው ወይ ደግሞ በ3 አምላክ ያምናሉ ብለህ የምታምን ከሆነ እዚህ ጋር ዝም ብለህ ከመለፍለፍ በፊት ጥቅስና ምዕራፍ አውጣና እየተማማርን ልክ ነህ ወይም ደግሞ ልክ አይደለም እየተባባልን እንድንሄድ እፈልጋለሁ። የእኔ አመለካከት ደግሞ በዚህ ላይ መጽሐፍ ቅዱስ እንደሚል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብ ማለት አባት ነው፣ ወልድ ማለት ልጅ ነው፣ መንፈስ ቅዱስ ደግሞ መንፈስ ቅዱስ በቃ ሆሊ ስፒሪት ነው። ስለዚህ በአብ አምናለሁ፣ በወልድ አምናለሁ፣ በመንፈስ ቅዱስ አምናለሁ። ነገር ግን አንድ አምላክ፣ 2 አምላክ፣ 3 አምላክ ብሎ መጽሐፍ ቅዱስ ምን አላለኝም፣ አልነገረኝም። ኢየሱስ ክርስቶስ በምድር ላይ ሲመጣ ስለ 3 አምላክ አልነገረኝም፣ ስለ አንድ አምላክ ነው የነገረኝ። ያ አምላክ ነው አንዱ አምላክ በ3 አካል ተገለጠ ካለ በቃ አይ ዶንት ኬር አይገባኝም። ተገለጠ ስለ ተገለጠ እንዴት ለምን ምናምን ብዬ እንትን ውስጥ አልገባም። እኔ ሰው ነኝ፣ አንተ እኮ ፍጡር ነህ። ፍጡር የፈጣሪ አሰራር ውስጥ የማይገባበት አለ፣ የሚገባበት። ከምንረዳው ድረስ እንረዳለን፣ ከምንረዳው በላይ ደግሞ ልንረዳ አንችልም። ስለዚህ አሁን እኔ እያልኩ ያለሁት ለሞግት የመጣሁት እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ማስረዘም አልፈልግም። አንተ እውቀት አለኝ ብለህ በየቤቱ እየገባ
የማታውቀው ነገር እየቀባጠርክ ስለሆነ ዛሬ እስኪ ሶስት አምላክ መኖራችንን ሶስት አምላክ አለ ብለን እንደምናስብ አሁን መቀጠል ትችላለህ። ኦኬ አዳምጥ እባክህ። በጣም ነው ሞክ የምታደርገው። ቅድም ነው እንትን ያልኩትና አሁን ሞክ ያቆማል በስርዓት ያወራል እያልኩና ስትመጡ ድንቁር ብላችሁ አትምጡ። እሺ በዚህ በሐሳብ ለመሞገት ነው ሁላችሁም። በቃ ሐሳባችሁን ያለ ሞክ እንትን በሉ። ሞክ አታድርግ፣ አትሳደብ። እውነተኛው እስከማውቀው ድረስ በፍጹም ሰደብኩ። አንተ ሚውት አድርግ ማለት ትግባ። ይሄ ዝም ብለህ አፍን አትክፈት። ውረድ ጌጃ 100 ኪሎ ፋራ ደግሞ ምን ይላል? በፍጹም እኔ እውነተኛው ሰውን ሲሳደባቸው አላውቅም። አሁን ራሱ ሚውት አድርጎ ታግሶ እየሰማህ ነው። አንተ ግን ኤኒዌይስ ስትመጡ እዚህ ድንቁር ብላችሁ አትምጡ። ለመሰዳደብ ለመዘላለፍ አይደለም። በዛ ከጀመራችሁ እኔ መጥፎ ነኝ፣ ወላሂ የምሬን ነው። እኔ ኡስታዝ አይደለሁም። እንደ ኡስታዞቹ ታግሻችሁ ወይ ስትሳደቡኝ አደብ አልይዝም። አድቡ እናንተ ራሳችሁ። ስትመጡ ስድብ እንዳትጀምሩ በፍጹም። ኤኒዌይስ ቀጥሉ። እውነተኛው ባወራው ነገር ላይ ሪፍሌክት ማድረግ ትችላለህ። እሺ እሱ ባወራው ነገር ላይ እውነተኛው ከእንትና ጋር ከሽልሞን ጋር ቀጥል። የለም መሰለኝ ወጥቶ ሄዷል መሰለኝ ልጁ። ኧረ አለው እውነተኛ ጥያቄ ልጠይቀው እስኪ። እውነተኛ ኦርቶዶክስ ነው አይደለ? እውነተኛ አይሰማም እንዴ? ነው እኔ ብቻዬን የምለፈልፈው? ይሰማል። እውነተኛው ነው የማይሰማው። ኢብኑኤል ኧረ ቅድም የሆነ ጥያቄ እኮ ጠይቀኸኝ አላስወራልኝ እና እውነተኛው ምን ነበር ያልከኝ? እውነተኛው አልተመቸውም ይሆናል። ሲመቸው ይከፍታል ማይክ፣ ችግር የለውም። የጠየቅኩህ ምን መሰለህ? ነፍስ የለውም አልከኝ ኢየሱስ። አዎ የሰው ነፍስ የለውም መለኮት ስለሆነ ነፍስ ከሌለው ሞት የሚባለው ነገር የስጋና የነፍስ መለያየት ነው አይደለ? ኦየስ ታራ በስጋ ሞት ይላል። ስለዚህ ለመሞት ነፍስ ያስፈልገዋል። ለመሞት ስጋ ብቻ ነው የሚያስፈልገው። ሌላ ምንድን ነው? ከስጋው ጋር ምን ተለይቶ ነው ሞት የተባለው? ስለ ነፍስ ለዘላለም ትሞታለች እንዴ? ነፍስ እኮ አትሞትም አይደል? አይ ነፍስ ትሞታለች አትሞትም ሳይሆን ነፍስ የለውም አልከኝ አይደል? ነፍስ ከሌለው ምኑና ምኑ ተለያይቶ ነው? ይሁን ደስ ይላል። ደስ የሚል ጥያቄ ጠየቀኝ። ለዛ ነው እንትን ያልኩህ። ይኸውልህ ኢየሱስ ክርስቶስ መለኮት ነው፣ መለኮትም ነፍስ አለው ብዬ ነው ማምነው። ምክንያቱም በኢሳይያስ 42:1 ላይ እግዚአብሔር ይላል ባሪያዬ ደስ የተሰኘችውን ይላል። መጽሐፍ ቅዱስ ከያዝክ ያላስክም ምናልባት እሺ አንብበል። አሁን እንደታውቃለህ ማወቅ ያለብን ነገር መሰለህ፣ እኛ አሁን ሁላችንም ሞት የሚባለውን ነገር የምናውቀው ሞት ማለት የስጋና የነፍስ መለያየት ነው አይደለ? ሞት የሚባለው የኢየሱስ ሞት ይለያል። ኢየሱስ በስጋ ነው የሞተው፣ በመንፈስ ያው ነው ይላል ማለት ነው። በስጋ ነው የሞተው ማለት እኮ እኛም ስንሞት በስጋችን አይደለ? በስጋና ነፍሳችን አይደለ የሚለያየው? አዎ። ኢየሱስስ ምኑና ምኑ ነው የተለያየው? ስጋና መለኮቱ ተለያየ። ስጋና መለኮቱ ነው የተለያየው? አዎ፣ ስጋና ነፍሱ ማለት ነው። ስለዚህ መለኮት አልነበረው ማለት ነው። ስጋው ሲለየው መለኮት አልነበረው ማለት ነው። ስጋው ሲለየው እንዴት ነበረው እንጂ ተለየው አልከኝ እኮ። ይኸውልህ ነፍስ ማለት ኢየሱስ ክርስቶስ አልኩህ እኮ የሰው ነፍስ የለውም አልኩህ። ገብቶሃል አባባሌ? ከድንግል ማርያም ነፍስን አልተካፈለም ስጋ ብቻ እንጂ። አይ ፍጹም ሰው ማለት ነው። በነገራችን ጥሩ ሰው ማለት ነው። መጣህልኝ ይሁንዬ።
ወደ ፖይንት ይመጣልኝ። ኢየሱስ ክርስቶስ ፍጹም ሰው የሚል የለም፣ ፍጹም ሰውም አይደለም። ሰው ማለት እኮ ምን ነው? አንድ ነገር እኮ ሰው አሁን እዛች ጋር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በሰውና በእግዚአብሔርና በሰዎች መካከል አንድም አለ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ሰው ማለት እኮ ሶስት ነገራቶችን ያሟላል አይደለ? መንፈስ ያው ማስተዋሻ ኢየሱስ ክርስቶስ ዲፌንድ አድርገህ ሰው የሚለው አሁን አንተ ሰው ስትባል ከነዚህ ከሶስቱ አንዱ ከጎደለ ሰው ልትባል አትችልም። ገብቷል? አሁን ነፍስህ ከጎደለ ሰው አትባልም። ያው አካልም ከጎደለ ሰው አትባልም። እንደዚሁም ደግሞ አንዳንድ ሰዎች ምናልባት አርገ ሊያደርጉ ይችላሉ። መንፈስ ከጎደለ ሰው ልትባል አትችልም። እሺ ትምህርት ነው። ይብኑ በጣም አዲስ ነው። ማናቀው በጣም አዲስ ነው። አፕዴት እያደረጉ ነው። ፕሌይ ስቶር ላይ ዳውንሎድ አድርጉት ያ ጀማ። አዲስ መምህሩን ግን አወቃችሁት? በጣም ነው የምወደው። ባይዞ ኤንጅል ይባላል እና አይ ቲንክ ሳሚን እና ጥሩ ነው። አሁን ገብቷል። አሁን እያመጡት ያለው ትምህርት አትሊስት ያው እንደ ድሮ ትምህርቱ ባይሆንም ይሄ ምንድነው እንቁላል እንትን ከማለቱ በፊት ይባላል እንቁላል ቀስ በቀስ አው እና አዲስ ትምህርት ነው። ብዙ ነገር ላይ ነፍሱን ቀንሰውታል። ከዛ ደግሞ ስጋውን ይቀንሱታል። ከዛ መለኮት ብቻ ይሆናል ማለት ነው። በጣም ነው የሚገርመው። ባይዘ ግን እንዴት ነው ነፍስ ከሌለው ስጋ ብቻ ነው የሚያስፈልገው ለመሞት አለ። ስጋ እኮ ኦልሬዲ በድን ነው የሚባለው። ነፍስ ከሌለው በድን ነው የሚባለው አይደለ እንዴ? እሱ እያለ ያለ ይመስለኛል። መለኮቱ ልክ እንደ ነፍስ ነው እየሰራ ያለው በውስጡ። አላሁ አክበር። መለኮትና ነፍሱ ሲለያይ ነው ሞት ያለው። አረ እንደዛ ከሆነማ የተሰቀለው እንትን አይደለማ አምላክ ሞተልኝ እንዳይል። እንደዛ ከሆነ ስጋው ተሰቀለ፣ መለኮቱ ጥጦት ሄደ ነው በቃ አይደለ? ተለያዩ በሞተ ቅጽበት ላይ እኮ። እንደዛ ከሆነ እንዴ ደግሞ እንዴት ነው ከየት ነው የሚያመጡት? አሁን ይሄን ትምህርት ከየት አገናኙት? እውነቱን እኮ ነው። እውነተኛው እኮ እውነቱን ነው። አይተሃል? ወላሂ የኛን ጥያቄ እንትን ለማለት ብቻ አዲስ አሁን ይሄ እንደ አዲስ ሃይማኖት በለው በቃ ብዙ ሰዎች አይቀበሉትም ይሄንን ነገር። ቆይስ ሄረሲም አለ ነፍስ የለውም የሚለው ነገር ሄሬቲክ አስተሳሰብ ነው። በነገራችን ላይ ስሙ ጠፍቶኝ ነው እንጂ ኢየሱስ ነፍስ አለው የለውም የሚለው ነገር ላይ ተከራክረው ነበር ከዚህ በፊት እዛ በኤርሊ ቸርች ጊዜ ማለት ነው። እና ኮንደም ተደርገዋል ሳስታውስ፣ መናፍቅ ተብለዋል። ኢየሱስ ነፍስ አለው የለውም የሚለው ነገር ላይ ቆይስ ላውጣውና ቼክ ላድርግ። ፊልሙን ከተመለስክ መቀጠል ትችላለህ። አዎ ይብኑ ተመልሻለሁ። ስልክ እያወራሁ ነበር። እንቀጥል። ይብኑ ተመልሻለሁ። ስልክ እያወራሁ ነበር። እሺ ምንድን ነው? አፖሊናሪዝም ነው። አፖሊናሪዝም ይባላል። ኢየሱስ አራተኛው ክፍለ ዘመን ላይ የጀመረ እሳቤ ነው። ኢየሱስ ነፍስ የለውም የሚለው መናፍቃዊ አስተሳሰብ ነው። በነገራችን ላይ ሰው ነው ያለው ተው እንጂ እንዴ! ይሄንን ነው የምታምነው? አፖሊናሪዝም ነው የምታምነው? አፖሊናሪዞ አይ ምክንያቱም አምላክ እንግዲህ አሁን እኮ እስቲ እውነቱን ስጠይቀው የነሱ መረዳትና የኛም መረዳት ትክክለኛው ሐሳብ የትኛው ነው ብለህ ታስባለህ? እስቲ አንተ እንዳንተ እኔ በነገራችን ላይ አሁን ችግሩ ምን መሰለህ፣ ሰው ነው ስትል አንተ ትቸገራለህ። ይሄንን ሐሳብ ካለ ወያ እንዴ ምን ችግር እኮ የለውም። እኔ አሁን ብጠይቀኝ ምንም እመልስልሃለሁ። ምንም እንትን የማይለኝ
ለእንዴ ምንም እኮ እንትን እኮ የለውም። አሁን ይኸውልህ ኢየሱስ ክርስቶስ ስጋን የለበሰው የሰው ልጆችን ለማዳን ብቻ ነው ስጋ የለበሰው እንጂ ኢየሱስ ክርስቶስ ፐርፌክት እንደኔና እንደ ሁለንተናው ኔቸር አይደለም። ገብቷል አባባሌ? የሰው ሁለንተና ሁሉ ኔቸር ነው። ክርስቶስ ላይ ግን እንደኛ ሆኖ ሲያበቃ እንደኛ ተፈትኖ የስ ትክክል እንደኛ ሁሉ ነገሩ እንደኛ እንደሆነና ግን ልዩነቱ ምንድነው? እሱ ኃጢአት እንዳልሰራ ነው አይደል የሚናገር አንበሳ። ትክክል። አዎ ይኸውልህ እንደኛ ማለት መከራ መቀበሉ የባሪያ መልክ መያዙ ገብቷል አባባሌ? መጠላቱ የባሪያ መልክ ታዲያ እንደኛ የተባለው እንጂ እንደኛ ሲል ፐርፌክት ሁሉ ሰው ሁለንተናው ሰው ነው ማለት አይደለም። እንደ ሰው በነገራችን ላይ ለኔ አዲስ ነው። እኔ ይሄኛው ሴክት 4ኛ ክፍለ ዘመን ምናምን ከተወሰነ ጊዜ በኋላ የጠፋ መስሎኝ ነበር። አሁን ምንድነው አንተ ቆይ ቆይቶ ስለ እምነት የቶ አሁን ጥያቄ ልጠይቅህ። ይኸውልህ እምነትህን እንወቀው መጀመሪያ። እኔ እምነቴ ችግር የለውም ቶ አንተ ችግር አለው እንጂ እንዴ አሁን የምናወራው እምነቴን ቶ ዝም ብሎ በራሱ አስተሳሰብ በገባው የሚሄድ ሰው ነው ባይብልን አንብቦ ወይስ የሆነ ተቋም ያስተማረው እንትን ነው? ልንገርህ በቃ እውነተኛው ፖሊኒያን ይባላል። በ4ኛው ክፍለ ዘመን ምናምን አካባቢ የነበሩ ናቸው እና ኢየሱስ ነፍስ የለውም፣ የሰው ነፍስ የለውም። የሰው ነፍስ ካለውማ ልክ እንደማንኛውም ሰው ኃጢአት ሊሰራ ይችላል ነበር። ወንድ አንበሳ ገብቷል እኮ በቃ ያምናሉ። ግን ያው የቻልሴዶን ካውንስል ላይ ተወግዘዋል። ያው እንግዲህ ከሰባቱ ካውንስል ለአንደኛው ሁለቱ ላይ ተወግዘዋል። እንደዛ ነው። እና ምንድነው የሚባሉት? ፖሊኒያር ይባላሉ። አፖሊናሪዮስ ይባላል ነው። አፖሊናሪዮስ አስተምሮ ይባላል። ሌላ ነገር እኮ አይደለም። እሺ በቃ ስለዚህ አሁን አፖሊናሪዮስ ቸርች የሚባል ግን እስካሁን የለም ገና ቸርች። ኧረ በህግ አምላክ እውነት እኔን ችግር የለውም። አንተ የፈለግከውን ጥያቄ ጠይቀኝ። እኔ ግን አሁን ጥያቄ ስጠይቀኝ ደግሞ እንትን በላ ይኸውልህ አሁን ክርስቶስ የሰው ነፍስ አለው? አዎ ሰው ነው። ሁለንተና ሁሉ ሰው ነው። ሰውም ነው አምላክ እኮ የሰው ሁለንተና ምንድን ነው? ኔቸር ነው አይደለ? ኔቸር ማለት አሁን ኔቸር ፍጡር ነው። የሰው ሁለንተና ፍጡር እንዳትለው ኢየሱስ እኮ የተወለደ ነው ከአምላክ የተወለደ የሰው ሁለንተና እያልኩ ፍጡር አይባልም። ቆይ አይደለ? እኔ አሁን ምልክ ይኸውልህ የሰው ሁለንተና ምንድነው ስለ ፍጡር ነው በለኛ። ግልጽ ነው። ለምን የኛ ሁለንተና የናንተ ሁለንተና ፍጡር ነው አይደለ? እኮ አሁን አንተ እየጠየቀኝ ስለ ኢየሱስ ነው። አዎ ኢየሱስ አንተ አሁን ሰው ነው። ኢየሱስ እኛን የመሰለው በመወለድ ከፈጣሪ ነው የተወለደው። ገባክ? ስጋ በመልበሱ ነው። ሙሉ ለሙሉ የሰውን ማንነት ሁሉ ይዟል። እንደዛ ከሆነማ የሰው ማንነት ያዘ ካልከኝ ኃጢአት አለበት እያልከኝ ነው። በቃ ምንድን ምን ይላል? ምንም እኮ አለ። ስለዚህ ስለዚህ እኛን አሁን አንተ ስለ ኃጢአት ተወውና ልክ ነኝ እኮ ሌላኛው ፖይንት ነው። አሁን አንተ መጀመሪያ ኢየሱስ ሙሉ ሰው ነው፣ ትክክለኛ የሰው ማንነትን ይዟል የሚለውን ራሱ እኮ አላመንክም ገና። ኧረ የሰው ማንነት ማለት በቃ ሰው እንግዲህ ነፍስና ስጋ አለው። ኢየሱስ ነፍስና ስጋ የሌለው ሰው የለም። ስለዚህ ኢየሱስ ስጋ ብቻ የሚለውን ተወውና እኛን ለማዳን እኛን ለማዳን አምላክ እኛን ለማዳን ገብቷል። ኔቸር መሆን የለበትም፣ ፍጡር መሆን የለበትም። አምላክ እኛን ለማዳን ስጋም ብቻ ነው የተካፈለው። ፍጡር እኮ አልሆነም። አሁን የነገንተን ያልኩ ነው። ፍጡር ሆኖ ነው መጀመሪያ አንተ መጠየቅ። በአንተ ሳቢማ እኮ ፍጡር ነው እያልከኝ ነው። በአንተ ሳቢ አይደለም። ይኸውልህ በእኔ ሳቢ እንዴት መሰለ? ለነገሩ ኦርቶዶክሶች በስጋው ፍጡር ነው ብለው የሚያስተምሩ አሉ። ፍጡር ነው በስጋው ፍጡር አይደለም እንዴ? ሌላ ቦታ ላይ በስጋው ፍጡር ነው ብሎ ራሱ ቄርሎስ ላይ እንደዚህ የሚላልና ሌላ ቦታ ላይ ራሱ እኔ ስለ ቄርሎስ አይመለከተኝም። እኔ ስለ መጽሐፍ ቅዱስ እያወራለሁ። በስጋው ፍጡር አይደለም
እሺ መጽሐፍ ቅዱስ ላይ በስጋው ፍጡር የሚል አምጣ እስቲ። በቃ ደስ ቆይ። አዎ እሺ መጽሐፍ ቅዱስ ይዛል። ዕብራውያን 2 ክፍት እኔ መጽሐፍ ቅዱስ ላይ ያዝኩ ነው። በመጽሐፍ ቅዱስ በስጋው ፍጡር ነው የሚል አታውቅም? እኔ አነብላችኋለሁ፣ ችግር የለም። ዕብራውያን 2 ስንት ከ2 ከ7 ከ5 ጀምሮ አንብብልኝ በእናትህ ከይቅርታ ጋር። እሺ አብሽር፣ ችግር የለም። ይሄ ምንድነው የምናገርለት መጪው ዓለም ለመላእክት አላስገዛም ነው የሚለው፣ አላስገዛም። ነገር ግን አንዱ ለሌላው ስፍራ እንዲህ ብሎ መስክሮለታል። ታስታውሰው ዘንድ ሰውን ምንድን ነው ታሰብለት ዘንድ የሰው ልጅ ምንድን ነው ከመላእክት ጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት ይላል። ጫንክለት። እሺ ሁሉንም ከእግሩ በታች አስገዛለት። እግዚአብሔር ሁሉንም ከበታች እስኪያስገዛለት ያላስገዛለት ምንም ነገር የለም። ይሁን እንጂ በአሁን ጊዜ ሁሉም ነገር ተገዝቶለታል፣ አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ሊቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ በመቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን ይላል። እቀጥል። እሺ ስጋና ዘጋ ኦኬ። ምዕራፍ ሂድ እስከ 3 ድረስ ዕብራውያን 3 ሙሉን አንብቦ እስቲ። አንዴ እንትን ነው ይቅርታ። ዕብራውያን 3 ምኑ ጋር አንብበልህ? ዕብራውያን 3 ሙሉን አንብቦ እስቲ ካላስቸገርኩ እስከ 19 ድረስ ስለ እንትን ነው የሚያወራው። ኢየሱስ ከሙሴ በላይ ነው ይላል። ቆይ ዕብራውያን 2:11 ላይ ከ14 ጀምሮ አንብብልኝ። ዕብራውያን 2 ከ13 ጀምሮ ላንብብል። እንደዚሁም ይላል እኔ በእርሱ እታመናለሁ፣ ደግሞም እንዲህ ይላል እነሆ እኔና እግዚአብሔር የሰጠኝ ልጆቹ በስጋና በደም እንደሚካፈሉ እነርሱ ራሱ ደግሞ ያንኑ ምንድነው እርሱ ራሱ ያንኑ ተካፈለ ይላል። በስጋና በደም ተካፈሉ ይላል። እዚህ ጋር የሚያወራው ኢየሱስ ክርስቶስ ስጋና ደም ተካፈሉ። ቆይ እውነት ይሰማል? አዎ ኢየሱስ ክርስቶስ ስጋና ደም ተካፈለ አይደለ? አዎ። ስለዚህ ስጋው ምንድነው? ስጋው የሰው ስጋና ደም ነው እኮ። የሰው ስጋና ደም ምንድነው? ኔቸር አይደለም? አዎ ኦኬ ገባኝ። አመጣጥ እኮ አሁን ይኸውልህ ስጋና ደምን ከሰው ሲወስድ ከማርያም በመወለድ ነው አይደለ? ከአብስ አልተወለደም። እሱማ አሁን አየኸውልህ፣ ቆይ ስማኝ፣ ትክክል መሰለክ አሁን ይሄ በስጋና በደም ከአብም እኮ ተወለደ። ይሄ በስጋና ደም ያለው ራሱ የአብ ልጅ ነው። ስለዚህ ስጋና ደም አምላክ አደረገው። ስጋና ደም ራሱ አምላክ ሆኗል። ያ ስጋና ደም ግን ከማን ነው የተወሰደው? ከማርያም እኮ። መለኮት ስለተዋሃደው አምላክነት ስልጣን አገኘ። ኢየሱስ ምንድን ያለው? በሰማይና በምድር ስልጣን ተሰጠኝ ያለው እኮ የባህሪ አምላክነት ስልጣን የተሰጠው ማን ነው? የለበሰው ስጋ እኮ ነው እንጂ መለኮታዊ አካሉማ መለኮትማ መጀመሪያውም ስልጣን ያለው ነው። አባቶይ ቀድሞ ባንተ ዘንድ በነበረኝ ክብር አክብረኝ እኮ የሚለው መለኮታዊ ማንነቴ ክብሬ ነበረ። አሁን ግን በስጋ ስለመጣው በስጋ ስለመጣው በዚህ በስጋ ውስጥ ያለው ራሱ ይሄ ስጋ ከቀድሞ ማንነቴ ልክ እኩል ይሁን ብሎ እኮ ነው እየጠየቀ ያለው። ስለዚህ ስጋን አምላክ አድርጎታል። በመወለድ ስጋ ይኸውልህ፣ ስጋ አምላክ በመወለድ ማለት ነው። ቆይ ስማኝ፣ ስጋ
ኢየሱስ ክርስቶስ እኛን ለማዳን ብቻ ነው ስጋን የለበሰው። ስጋን ስለለበሰ ነው የሰው ባህሪ ያለው። ስጋን ስለለበሰ ነው የሚበላው። ገብቷል አባባሪ? የሚጠጣው ስጋን ስለለበሰ ነው። መከራንም የተቀበለው ስጋን ቋርጦ ነው። ከኔ ነው ወይስ ከነሱ ነው? ምንም እየተሰማኝ አይደለም። ይሰማል? ከእርሶ ነው። ይሰማል። ቀጥሉ። አሁን አንተ ማወቅ ያለብን መሰለ ፊደል፣ ሰዎች ሁሉ የሚሳሳቱት ይሄ ኢየሱስ በስጋ የተገለጸው ኢየሱስ የአብ ልጅ ነው አይደለም? በስጋ ስለተገለጸ ብቻ ነው እንደ የአብ ልጅ የነበረው። በስጋ ሳይገለጥም እኮ የአብ ልጅ ነው። አዎ በስጋ ተገልጦስ የአብ ልጅ ነው። ስለዚህ አብ ከወለደው የሁሉ ፈጣሪ የሆነው አብ የወለደው ስጋው ከወለደው በስጋ ከወለደው ስጋው ነው። ያ ስጋ ራሱ አምላክ እንደሆነ አይገባ? ስጋ አምላክ አይሆንም ወንድሜ። ኢየሱስ እና ፈጠርኩት ይለው ነበር። አምላክ ባይሆን ኖሮ ቆይ ሰማኝ። ኢየሱስ በስጋ ይገደባል። ቆይ ኢየሱስ በስጋ ይገደባል እንዴ? ለምን ይገደባል? ስጋ ለብሶ እኮ በባህር ላይ ሲሄድ አይተኸዋል። አምላክ ቆይ ስማኝ፣ አምላክ በስጋ አይገደብም። ስጋ አይገድበውም አምላክ። እንዴ አምላክ ሰማይ ይገድበዋል እንዴ? አሁን ለምሳሌ አምላክ በሰማይ ነው አይደለም እያወራን ያለ ነው። አይደል? ቆይ ለምሳሌ ነው የምልህ። አምላክ በሰማይ ነው አይደለ? አምላክ ሰማይ ብቻ አይገድበውም እኮ። አምላክ በሁሉ ቦታ ይገኛል። በሁሉ ቦታ እና አይገኝም ማለት ነው ወይ? ስለዚህ አይገኝም እንኳን አለ። ያ የተዋሃደው ስጋ በስጋ ስለተወለደ ከአብ አብ ስለወለደው ፈጣሪ ስለወለደው የፈጣሪ ልጅ ፈጣሪ ነው እንጂ ፍጡር ሊሆን አይችልም። ቆይ አንተ ስጋውን ብቻውን ታመልከዋለህ ከኢየሱስ ውጪ? ስጋውን ብቻውን አይደለም እኮ ስጋው መለኮት የተዋሃደው ነው። ቆይ ስማኝ፣ እኔ አሁን ልክ ነው እኮ እኔም መለኮት የተዋሃደውን ስጋ እኔም እሰግድለታለሁ፣ ችግር የለውም። ምክንያቱም ኢየሱስ በስጋ ስለመጣ ማለት ነው። ግን ስጋውን ብቻውን ታመልከዋለህ እያልኩ ነው። ብቻውን ነው ወይ? አሁን እኮ ብቻውን ነው ወይ? ስጋ ብቻ አይመለክም። ቆይ ስማኝ፣ ያህዌ ይመለክ ነበር። ለምሳሌ ድንገት ቆይ ስማኝ፣ ያህዌ ይመለክ ነበር። ያህዌ ማለትም ያህዌ ራሱ ኢየሱስ መሆኑ አታምንም አንተ? ኢየሱስ እኮ ስጋ ሳይለብስ በፊት ያህዌ ተብሎ ሲመለክ ነበር ነው ገባ? አየህ። ስለዚህ አሁን ኢየሱስ ግን አሁን ኢየሱስ ስትል እኮ መሰለህ እውነተኛው አሁን እናንተ መዋየት ኢየሱስ ስትል እኮ የስጋዊ ስም ነው። ያህዌ ደግሞ መሰለህ የቀድሞ ዓለም ስም ነው። ማድረግ ያለባችሁ ሰው የሚለው ነገር አሁን ነፍስ ዋናው የሚያለያያቸው ነገር ምን መሰለህ? ነፍስ የለውም ነው የሚለው ፊልሙን። አንተ ደግሞ ነፍስ አለው ነው የምትለው። እሱ ነፍስ ከሌለው ታዲያ የሰው ልጅ እንዴት ራሱን ይላል? እሱ ላይ አወሩ ነፍስ አለ የለውም የሚለው ነገር። አሁን አንተ እኔ የሰው ልጅ ነኝ ለማለት ነፍስና ስጋ ሳይኖርህ የሰው ልጅ ነኝ ብትል ማን ይሰማል? መለኮት ራሱ ነፍስ አለው እያልኩ ነው። እንግዲህ ነፍስን የፈጠረ አምላክ ነፍስ አለው እያልኩ ነው። እንግዲህ ምን ትለኛለሽ? መለኮት እኮ ሕያው ነው ራሱ እኮ። ስለዚህ ነፍስ የለውም። ነፍስ ብለው ነገር አለ እንዴ ለመለኮት? እግዚአብሔር ያለ ይኸው ኢሳይያስ 42 ላይ ችግር ኢሳይያስ 42 አንድ ላይ ላንብብልህ። እግዚአብሔር የሚናገረው ባይዘው ኢሳይያስ 42 ላይ መለኮት ነፍስ አለው ካንተ ሰማኝ። ቆይ አይዞህ እንዴ ይኸውልህ መጽሐፍ ቅዱስ ብታነብ እንደዚህ አትለኝም። ነፍስ ምንድን ነው? እሺ ቆይ አንተ ስለ መለኮት ተውና ነፍስ የሚባለው የሰው መጽሐፍ ቅዱስ እንደዚህ ብታነብ እንደዚህ አትለኝም። በእውነት እንዴ ለምን አዲስ ሆነባል? ምንም አዲስ እኮ አይደለም እንዴ። ስለ መለኮት ቀርቶ አሁን ስለ ሰው ነፍስ የሰው ነፍስ አካል አላት? ምን አይነት አካል አላት? ይኸውልህ የሰው ነፍስማ ኔቸር ነው። የሰው ነፍስ ኔቸር ነው፣ ፍጡር ነው። ገባህ? ግልጽ ነው። የሁላችንም ነፍስ ኔቸር ነው። ገባህ? ይኸውልህ አሁን ነፍስ እግዚአብሔር አሁን ኢሳይያስ 42 ላይ እግዚአብሔር የሚናገረው ይኸውልህ ላንብብልህ። እነሆ ደግፌ የያዝኩት ባሪያዬ ይላል። ማን ነው የሚለው? እግዚአብሔር ነው የሚለው። ነፍሴ ይላል። ማን ነው የሚለው? እግዚአብሔር ነው የሚለው።
ኢሳይያስ 42:1 ላይ አንብብ አውጣና እግዚአብሔር እሺ ላንብበው ቆይ በነገር ላይ ነፍሴ እስከ ሞት ድረስ ታወከች ብሏል ኢየሱስ። ነፍስ ሳይኖረው ነው ነፍሴ የሚለው? ወይ ችግር የለውም። አረና ችግር ይኖራል፣ ችግር የለውም። እሺ እንሄዳለን። እሺ ኢሳይያስ 42 ከአንድ ጀምሮ አንብበው። እነሆ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ። ቆይ ማን ነው የሚለው ይሄንን? እርሱ ለአሕዛብ ፍርድን ያወጣል። ይሄን የሚለው ማን ነው? በቃ ጨርሻለሁ። ይሄን የሚለው ማን ነው? እነሆ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘበት ይላል። አዎ ልክ ነው ይላል። ማን ነው የሚለው? እግዚአብሔር ይመስለኛል። እዚህ ጋር እግዚአብሔር ነው። ምንም ይመስለኛል እግዚአብሔር ነው የሚናገረው እኮ። አሁን ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ ነው የሚናገረው። ቆይ ይኸውልህ የእግዚአብሔር ባሪያ ማለት የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ፣ እርሱም ለአሕዛብ ፍርድን ያመጣል ይላል። ስለዚህ ኢየሱስ ለአሕዛብ ፍርድን ያመጣል ብሎ እግዚአብሔር እየተናገረ ነው ማለት ነው። ስለዚህ ቆይ አሁን ይሄ ንግግር ይሄ ምዕራፍ ተናገረ እግዚአብሔር ነፍስ አለው አይነት ነገር ነው የሚያወራው። ስለዚህ ምን ሌላ ነገር እኮ አይደለም እንዴ መለኮት ራሱ ነፍስ አለው ሲል ስንልኮ መለኮት ነፍስ አለው እንዴ ይባላል። ነፍስን የፈጠረ ነፍስ አለው እንዴ? ነፍስ ማለት እኮ ምን መሰለህ እኮ የእውቀት ክፍል ነው። ይኸውልህ እኔና አንተ የምናውቀው የምንረዳው በነፍሳችን ነው፣ በስጋችን አይደለም። በዚህ በበዲያችን ነው እንዴ? አይደለም። የምንረዳው እውቀታችን የእውቀት ክፍላችን ነፍሳችን ናት። ገባህ? አንደርስታንድ የምናገናዘብበት የምናስብበት በነፍሳችን ነው። የእግዚአብሔር ነፍስ ምንድነው? እሺ ታዲያ ንገረን እስቲ ካወቅ የእግዚአብሔር ነፍስ ምንድነው? የእግዚአብሔር ነፍስ ሁሉን አዋቂነቱ ሁሉ ገብቷል። አባባሌ እግዚአብሔር አያውቅም እንዴ? አይረዳም? አሁን ለምሳሌ የሰው ነፍስ የሚባለው አካል አለው። ነፍስ አካል አለው እንዴ? አዋ ከስጋ ውጪ አካል አለው? አሁን ለምሳሌ ወደ ሲኦል አሁን ጻድቃን አሁን በገነት ነው ያሉት አይደለ እኮ አካል የላቸውማ። አካለ ነፍስ እኮ ነው በገነት ያሉት። ረፍ አቢ ረፍ ተወርቃለ ረፍ ምን አልከኝ? በገነት ውስጥ አሁን ዛሬ በገነት ከኔ ጋር ነህ ብሎ ያንን በቀኝ የተሰቀለውን ወደ ገነት ላከው። ኢየሱስ ነው ላከው። አሁን በገነት ውስጥ እና በስጋ እኮ አይደለም ያለው፣ በአካል እኮ ነው ያለው። ነፍስ አካል አላት አንተ ብቻ እንትን ያልከኝ ከምን አንፃር ነው? እስቲ አምጣልኝ ማስረጃ። ከስጋ ውጪ ነፍስ አካል አላት ወይ? አካል እና ታዲያ አካል የላት በሲኦል ላሉት ነፍሳት ሰበከላቸው፣ ከሲኦል አወጣቸው ተብሎ የሚነገረው እኮ አካል ስላላቸው። ኢስላም ገላገላቸው አልተግባቡም። አይ ችግር የለም ውይይት ነው እንጂ ሌላ እንትን አይደለም። አይ እንትን ነው አካለ ነፍስ የሚባል አለ እኮ። ምን አይነት አካል እንደሆነ ግን እኔ እስካሁን እንደዚህ ያክላል እንደዚህ ይመስላል ያለን ሰው የለም። ግን ልዩነታቸው ምን መሰለህ? እውነተኛው ያንተ እምነት አንተ የምትለው አሁን ምን መሰለህ? ኢየሱስ መለኮትም አለው ነፍስም አለው ስጋም አለው ብለህ ታምናለህ። እሱ ደግሞ ስጋና መለኮት ብቻ ነው ያለው የሚለውን ነገር ነው። እዛ ላይ ምናልባት ፊልሞን አንድ ጥያቄ ብጠይቅህ ደስ ይለኛል። በሞተም ጊዜ ምኑ ነው ስጋውና መለኮቱ ነው የተለያየው? እዛኔ ሞተ ሲባል ይብኑል ምን መሰለህ መጀመሪያ መለኮት ተለያየ። መለኮት ስለ መለኮት ራሱ ነፍስ አለው እያልኩ ነው። ይሄው ማስረጃ ኢሳይያስ 42 ላይ አሁን መለኮት ነፍስ ካለው ካለ መንፈስም አለው መለኮት ነፍስ አለው ካለ ኢብኑል ምን መሰለህ መጀመሪያ የመለኮት ነፍስ እንደ ሰው አካል አለው ወይ?
ሌላ አካል ነው የሚፈጥርልን? ምንድነው የሚፈጥርልን? እሱን ራሱ በትክክል አካል መለኮት አካል መንፈስ አካል አለው እንዴ? እኔ አሁን ጥቅስ ያመጣው ጥቅስ እስማማለሁ፣ ግን ነፍሴ ሲል ምን እያለ ነው? እግዚአብሔር አንተ የምታውቀው እያለ ነው ወይስ ሌላ? አሁን በደንብ ይኸውልህ፣ እውነት ይላቀን በደንብ ምን አይነት ነፍስ ነው ያለው? ችግር የለውም። ይኸውልህ የሰው ነፍስ ገደብ አለው። የሰው ነፍስ አሁን አካል አለው አልኩ። ለምሳሌ የእግዚአብሔር ነፍስ አካል አለው። ቆይ ገደብ አለው። ፍጡርማ ገደብ አለው እኮ። ማንኛውም ፍጡር የተገደበ ገደብ አለው። በቃ ይሄ ገደብ አለው። በኢየሱስ ግን ገደብ የለውም። ገደብ አልባ ነው እኮ። እኔ ስለ ገደብ እኮ አይደለም ማወራክ ያሉት። አሁን የነፍስ ዲፈረንስ እኮ እየነገርኩ ነው። እንትንስ ታዲያ እንትን ላይ አሁን ለምሳሌ ፊልሞን ፊልጵስዩስ ላይ ምን ይላል? ምዕራፍ 2 ላይ ማለት ነው። ኢየሱስም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደመቀማት አልቆጠረውም፣ ነገር ግን በባሪያ መልክ ሆኖ ራሱን ባዶ አደረገ ይላል አይደለ? እዚች ጋር አሁን የሆነ ነገር ባዶ ሆኗል። አንተ አሁን እኔ ዩዥዋሊ ይሄንን ጥያቄ ይሄንን አንቀጽ ነው ምንድነው መሰለህ ራሱን ባዶ አደረገ የሚለው መለኮቱን ባዶ አደረገ ብዬ ነበረ እማስበው የነበረው። ከፍራል የእግዚአብሔር መልክ የተባለው መለኮት ነው የሚሉት። የባሪያ መልክ ደግሞ ስጋ ነው ይባላል በሰው መልክ ስለመጣ። ባሪያ ማለት ምንድነው? ምን መሰለህ ባሪያ ማለት ታዛዥ ማለት ነው። የባሪያ መልክ ምንድነው? ኢብኑ ባሪያ ዲፊኒሽኑ ምንድነው? ታዛዥ ማለት ነው አይደለ? አይ በእግዚአብሔር መልክ ሲኖር ሳለ እዛች ጋር መለኮትን የሚገልጽ ነገር አለ። የእግዚአብሔር መልክ መባሉ መለኮትን የሚገልጸው ወይስ ሌላ ነገር ነው? ታዛዥ ነው የሚገልጸው። የእግዚአብሔር መልክ ሲባል የእግዚአብሔር መልክ ማለት ይኸውልህ፣ የእግዚአብሔር መልክ ሲባል ምን ልፈልጌ ነው? በእግዚአብሔር መልክ ሲኖር ሳለ ማለት ራሱን አዋረደ ማለት እግዚአብሔር ነበረ፣ ግን ራሱን አዋርዶ ነው የባሪያ መልክ ይዞ የመጣው። ተላባባሪ እኮ ራሱን አዋረደ ሲባል አይ አዋረደ ሳይሆን እዛች ጋር አንቀጹ የሚለው ባዶ አደረገ ነው። የሆነ ነገር ባዶ ማለት አምላክነቱን አልተጠቀመም። መታዘዝን ነው ገብቷል። መታዘዙ ከአብ ዘንድ ነው። የተቀየረ ነገር አለ። አሁን ሁለቱ አንቀጽ ጋር ምን ተቀይሯል መሰለህ? በእግዚአብሔር መልክ ነበረ፣ በባሪያ መልክ ነው። በእግዚአብሔር መልክ መታዘዙ የሆነ ባህሪ ከሆነ መታዘዙ ነው። መታዘዙ መታዘዝ ካልከኝ ምናልባት እኔም ማስረዳው እንደዛ ነው። ግን አሁን አንተ ይሄንን ጥያቄ ብትጠየቅ አሁን ለምሳሌ እውነተኛው ይሄንን ነገር የሚተረጉምበት የእግዚአብሔር መልክ ሲባል መለኮት ነው ብለው ነው የሚያስበው። የባሪያ መልክ ደግሞ ስጋ ነው፣ ፍጹም ሰውነት ነው አይደለም። የባሪያ መልክ ማለት ባሪያ ማለት ይብኒ ባሪያ ማለት እኮ ለዛ እኮ ነው ታዛዥ ማለት ነው። ቅድም ያመጣኸው አንቀጽ በትንሽም ከመላእክት ዝቅ አለ የሚለው እግዚአብሔር ሁሉ ጊዜ ከመላእክት በላይ ነበር አይደለ? እኮ ዝቅ ያለበት መንገድ ምንድነው? ቆይ መታዘዙ ነው። ራሱን ባዶ ያደረጋ መታዘዙ ለአብ መታዘዙ ነው። የባሪያ መልክ ዝቅ ከመላእክትም ዝቅ ያስበረገው ምንድነው? እንወደው ዘንድ እኮ ደም ግባት የለውም ይላል። መታዘዙ መከራ መቀበሉ ያ ነገር እኮ ያደረገው መታዘዙ ሳይሆን ስጋ መልበሱ በባሪያ መልክ መምጣቱ እኮ ትክክል። ትክክል። ስለዚህ ስጋ ሲለብስ የሆነ ነገሩን ባዶ አድርጓል፣ መለኮቱን ባዶ አድርጓል ማለት ነው። እንደ ፊልጵስዩስ ኢብኑ ሌላ ቀን እናወራለን። ሰው እየጠበቀኝ ነውና ዲስከስ እናደርጋለን ሌላ ቀን። ምንም ችግር የለውም። እሺ አንተ የፈለግከውን ጥያቄ መጠየቅ ትችላለህ። ባወቅኩት ነገር መልስልሃለሁ። ችግር የለውም። እሺ ብራዘር፣ ምንም ችግር ያው ሰው ስለሆንኩኝ ደግሞ ሁሉን አዋቂ ደግሞ አይደለሁም። ገና የማውቀውም ነገር አለ። ችግር የለውም። ችግር የለውም። እሺ ብራዘር። አይ አሚር ብራዘር፣ አንተ ጥሩ ሰው ነህ አሚር። ሰው አታስቀይምም። እኔ ያው ጨዋታ ምናምን ደስ የሚለኝ ነው እንጂ ባልፈልግ ኖሮ አልመጣም አንተ ቤት ሲጀመር ራሱ ብሎ ካላረገ ገብቷል። እነዚህ አይነት መረዳት አይኖር ብራዘር። ኦኬ፣ አይ ችግር የለውም። ከስልክ ሩቃን መሰለኝ አሚር። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ካላችሁ ምን ካላችሁ መጠየቅ ከፈለጋችሁ አሁን በተወራው ነገር ላይ ማውራት ከፈለጋችሁ ሪኩዌስት ላኩ። ኢብኑ
አምላክ ወይም አላህ ነፍስ አለው በእናንተ? እስቲ ነፍስ የሚለውን ዛሬ ጥቅሱን